ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ማቀርብላችሁ አይምሮን የሚጎዱ ጥቂት 10 ጉዳዮችን ነው ማቀርብላችሁ። ልማዶቻችን ማለት ነው። መቅረፍ ያለብን ልማዶቻችን አይምሮን የሚጎዱ የማይመስሉን የለመድናቸው ነገሮች አሉ። እነዚህ ነገሮች ማስተካከል መቻል አለብን። ቤተሰቦቼ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እንድታረጉ ተጋብዛችኋለሁ ማለት ነው። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጋችሁ እንድትጀምሩ ተጋብዛችኋለሁ። አይምሮን እንግዲህ የማሰብ አቅማችንን ከሚቀንስ ነገር አንዱ ጭንቅላትን ተሸፋፍኖ መተኛት ነው። እንግዲህ ብዙ ሰዎች ጭንቅላታቸውን ተሸፋፍነው መኝታ ሲተኙ የለመዱ አሉ። እሱ ደግሞ ያስተሳሰብ አድማሳችንን በጣም ነው የሚቀንሰው። ምክንያቱም እኛ ምን ተነፍሰው ካርቦን ሞኖክሳይድ ነው፣ ወደ ውስጥ ደግሞ የምንስበው ኦክሲጅን ነው ማለት ነው። ስለዚህ ተሸፋፍነን ስለምንተኛ ንጹህ አየር እንድናገኝ ያንን ኦክሲጅን የምንስበውን እንድናገኘው ስለማያደርግ ምን ተነፍሰውን ነገር መልሰን እንድንስበው ያደርጋል። ይሄ ደግሞ ጭንቅላታችንን ይጎዳል፣ የማሰብ ችሎታችንን በጣም ይቀንሳል ማለት ነው። ስለዚህ ተሸፋፍናችሁ የምትተኙ ሰዎች ካሁን በኋላ ተገላልጣችሁ ተኙ። ምክንያቱም ንጹህ አየር ወደ ውስጥ መሳብ መቻል ስላለብን ማለት ነው። ሌላው ደግሞ ከፍተኛ የሆነ ስክሪን ታይም ነው። እንግዲህ ስንተኛ፣ ስንቆም፣ ስንሄድ ሞባይላችንን መነካካት፣ ላፕቶፓችንን መነካካት የለመድነን ከላፕቶፕ የሚወጣ ብሉ ላይት የሚባል ጨረር አለ፣ አይምሮአችንን የሚጎዳ ማለት ነው። ስለዚህ በተቻለን መጠን ያው ስራችን በዚህ ዘመን ቴክኖሎጂ ዘመን ነው የተገናኘ ነውና አንይም ብንል አንችልም። በመሆኑ ግን እነዚህን ጨረሩን የሚከላከልልን መነጽሮች ገዝተን መጠቀም መቻል አለብን ማለት ነው። ሶስተኛው በቂ ውሃ ለመጠጣት። እንግዲህ ሰውነታችን 60% ወይም 2/3 ውሃ ነው። የበለጠ ደግሞ ውሃውን የሚጠቀም አይምሮ ነው። ምክንያቱም ውሃውን ስንጠቀም ከሰውነታችን አካል በጣም ብዙ ሪላክስ እንዲያደርግ ይጠቀመዋል ማለት ነው። አለበዛ ውሃ ካልጠጣን ራስ ምታት፣ ትኩረት ማጣት፣ ሌሎች ነገሮች ይገጥመናልና በቂ ውሃ መጠጣት መቻል አለብን ማለት ነው። ሌላኛው አራተኛው እንቅልፍ ማጣት። እንግዲህ እንቅልፍ በተለያየ በስራ ብለን ነው እንቅልፍ የምናጣው። ስራ ይሆናል የምንሰራው፣ ግን መልሰን ስራውን ወደ አይምሮአችን ውስጥ ገብቶ ካልተቀመጠ ጥቅም የለውም። ስለዚህ ሰውነታችን ሲያርፍ አይምሮአችን ደግሞ ስራ ትጀምራለች። ሰብኮንሺየስ ማይንድ እና ኮንሺየስ ማይንድ የሚባል አለ። እለቱን ያለውን የኮንሺየስ ማይንዳችን ላይ ያለ ወደ ሰብኮንሺየስ ማይንድ ይሄ ድብቁ የአይምሮአችን አካል የሚባለው ውስጥ እዛ ውስጥ እየወሰደ ሬጂስተር የሚያደርገው በምንተኛበት ሰዓት ነውና በቂ እንቅልፍ ማግኘት አይምሮአችን በትክክል እንዲሰራ ይረዳዋል ማለት ነው። እንግዲህ የተስተካከለ አመጋገብም አለማግኘት እንዲሁ ነው። ለምሳሌ በሰውነታችን ውስጥ ፋትና ፕሮቲን የሚባሉ ነገሮች አሉ። ፋት በብዛትና አላግባብ የምንወስድ ከሆነ፣ ጣፋጭ ነገር የምንወስድ ከሆነ ወደ ለስኳር በሽታ፣ ለደም ብዛት፣ ለፋቲ ሊቨር፣ ለብዙ ነገር እንጋለጣለን። ፕሮቲኑን ደግሞ በአግባብ የማንወስድ ከሆነ ሰውነታችን እየደከመ እየወፈረ ግን አቅም የሌለው ሰውነት ነው የሚሆነው ማለት ነው። ስለዚህ አይምሮአችንም ሊጠቀመው የሚችለው ፕሮቲኑን ነውና ሁሉንም ተመጣጣኝ ምግብ መውሰድ መቻል አለብን ማለት ነው። አለበለዚያ የማሰብ ችሎታችን ይቀንሳል። ትኩረት አለመስጠት፣ ጭንቀት የሚባለው አጠቃላይ ነገሮች በአላግባብ በተመገብናቸው ምግቦች የሚመጡ ናቸው ማለት ነው። ሌላው አይምሮአችንን የሚጎዱ የሚጮሁ ነገሮች ናቸው። እንግዲህ የሚጮሁ ነገሮች ሁለት ናቸው። ኤርፎን አድርገን ድምፁን በጣም ስናስጮህ ጆሮአችንን ብቻ የሚደነቆር ይመስለናል እንጂ አይምሮአችንም የማሰብ ችሎታው ይቀንሳል ማለት ነው። በሁለተኛ ደረጃ ደግሞ አካባቢያችን ላይ የሚጮሁ ነገሮች ካሉ እሱንም አቮይድ ማድረግ መቻል አለብን ማለት ነው። ሰባተኛው ሱስ ነው። ሱስ እንግዲህ ሲጋራ አለ፣ መጠጥ አለ፣ ፖርኖግራፊ በጣም አይምሮን የሚጎዳ ነው። አይምሮአቸውን እያበላሸ ነው። ይሄንንም እንደዚሁ እንግዲህ ሱሶች ናቸው። ሰባተኛው ሱሶች ናቸው። ሲጋራና መጠጥ እንዲሁም ፖርኖግራፊ ፊልም ለአይምሮአችን በጣም ነው የሚጎዳው፣ ተጽዕኖ ያደርጋል። አጋንንታዊም ተጽዕኖም አለው ማለት ነው። ስምንተኛ ብዙ ስራ በአንድ ጊዜ ማከናወን። ጭንቀት ውስጥ እንገባለን፣ ውጥረት ውስጥ እንገባለን፣ ዲፕሬሽን ውስጥ እንገባለን። የስራው ሎድ ጭንቅላታችንን በትክክል እንዳያስብ ያደርገዋል ማለት ነው። ዘጠነኛው እንቅስቃሴ አለማድረግ። ስፖርት ከሚጠሩት ሰዎች አንዷ እኔ ነበርኩ። አሁን ጥቅሙን ስላወቅኩ ወደ ስፖርት ተመልሻለሁ። ወክ አደርጋለሁ። በተቻለኝ አቅም ስፖርት መስራት እየሞከርኩ ነው ማለት ነው። ስለዚህ ስፖርት ስንሰራ ደግሞ ሰውነታችን በሙሉ እንዲፍታታ፣ አይምሮአችን ክፍት እንዲሆን ያደርጋል። በስተመጨረሻ ደግሞ መጥፎ ሐሳቦች። እንግዲህ ሐሳብ በፈለግነው መንገድ ልናስበው እንችላለን። መጥፎ ሐሳብ ሲመጣ እሱን አለማሰብ መብታችን ነው። ከፈለግንም ደግሞ እናስባለን። ከሌ በዚህ ወጣ፣ ከሌ በዚህ ገባ፣
እከሌኔም በለጠ እከሌ እንደዚህ ሆነ እያልን ራሳችን ላይ ኔጌቲቭ ነገሮችን የምናስብ ከሆነ አይምሯችን በጣም ወደኋላ እየቀረ አስተሳሰባችን እየቀነሰ ይሄዳል። ፖዚቲቭ ቲንከር ደግሞ ከሆነ ይሆናል፣ ይሳካል፣ ይሆንልኛል፣ እጥራለሁ እሱ ደግሞ ይሳካል ብለን የምናስብ ከሆነ ሰዎች ጥሩ ነገር ሲያገኙ ደስ የሚለን ከሆነ ይሄ ፖዚቲቭ አስተሳሰብ ነው። አይምሯችንም ፖዚቲቭን ነው እየተቀበለና ብሩህ እየሆነ የሚሄደው። ቤተሰቦቼ ይሄንን እነዚህ ልማዶች እንግዲህ ከዚህ እነዚህ ውስጥ አንዱን እንኳን የምናረግ ከሆነ ማስተካከል መቻል አለብን። ምክንያቱም የተሻለ አይምሯችን እንዲያስብ ስለሚፈልግ ማለት ነው። ስለዚህ አመሰግናለሁ። ይሄንን ቻናል ሰብስክራይብ ያላደረጋችሁ በድጋሚ ጋብዛችኋለሁ ሰብስክራይብ እንድታደርጉ። መልካም ጊዜ